እባክህ ማርያምን አይቻት ነው አለኝ። አልኩት በህልሜ ማርያምን አየኋት። በጣም የደነገጥኩትና ጤነኝ ስልኩን አንሳ ብሎ ቴክስት ያደረገውና ቀጭን ትእዛዝ ነው። ደወልኩለት። አንደኛ ፕሮቴስታንት ነኝ ስላለ ያው ኦርቶዶክስ ቤተክርስቲያናችን እንደዚህ አይነት ነገር ሲኖር ቶሎ ብለን ነፍሳቸው እንድትድን ቶሎ መልስ መስጠት አለብን። ሌሎቻችሁ ላይ ደርሳለሁ ብዬ ስላሰብኩ ደወለለት። ከጴንጤው ልጅ ጋር ተገናኘልኝ። አስታውስክ? ከእሱ ጋር ስለተገናኘብኝ ነው። እና እንኳን አንድ ፕሮቴስታንት ደውሎ ነበረ። ፓስተር ነው፣ በጣም ይገርማል። አገልጋይ ፓስተር ነው። ቅድም ደውሎ ነበር ወንድማችን ጋር 9 ሰዓት ምሳችን እየበላን ወደ ላይ ከእናንተ ጋር ከመግባታችን በፊት ኮሜንት ጻፈና ቴክስት ላይ ጴንጤ ነኝ ስልኩን አንሳ ብሎ ቴክስት ያደረገውና ቀጭን ትእዛዝ ነው። ደወልኩለት። አንደኛ ፕሮቴስታንት ነኝ ስላለ ያው ኦርቶዶክስ ቤተክርስቲያናችን እንደዚህ አይነት ነገር ሲኖር ቶሎ ብለን ነፍሳቸው እንድትድን ቶሎ መልስ መስጠት አለብን። ሌሎቻችሁ ላይ ደርሳለሁ ብዬ ስላሰብኩ ነው በእርግጥ እንጂ የሁላችሁንም በቀን ቢያንስ 10 ቴክስቶችን መልሳለሁ፣ ቮይሶችን መልሳለሁ። አስቡ፣ ቴክስት ብቻ 10 ቮይስ ደግሞ 10 መልስ መልሳለሁ። እየሄድኩኝ በመንገድም በምንም ሌባ እንዲያውም ዛሬ ስቶኛል። በአጠገቤ በነገራችን ላይ መገናኛ አካባቢ እዚህ ጋር ኮፍያ ያለው እንደዚህ ሸሚዝም ሆነ ኮፍያ ያለው ሹራብ ትከሻቸው ላይ ኮፍያ ያለው ሹራብ አለ። እዚህ ጋር ጣል አድርገው በመገናኛ እንደዚህ ውርውር የሚሉት ሌቦች ናቸው። 90% ጨዋም ሊኖር ይችላል። የሞቀው ያወለጠ ነው። ግን አብዛኛው 90% ግን ሌባ ነው። ለምን ታውቃላችሁ? መንትፎ ስልኩን በጥግ በኩል ይሮጥና ከዛ ከአጠገባችሁ ከተሰወረ በኋላ ጃኬት ያደርገውና መልሶ ባጠገባችሁ እጁን ኪሱ ከቶ ይሄዳል። እናንተ ሰማያዊ ጃኬት ስትፈልጉ ቀይ ጃኬት ባጠገባችሁ አልፏል። እንደዚህ ያደርጋሉ። መርካቶ መገናኛ ላይ ሁሉም ቦታ ላይ ነው። እና ሙልጌታ ህንፃ ህዳሴ ህንፃ አጠገብ ያለው ሙልጌታ ህንፃ ጋር እዛ ካፌ ያለ እዛ ላይ ሆኜ በብዛት አያቸዋለሁ። ዩቲዩበሮች ካላችሁ ለአንተም የቤት ስራ ነው። ዙም ካሜራ ካላችሁ እስቲ ዙም አድርጋችሁ መገናኛ አካባቢ ላይ ቀረጿቸው። በደንብ ነው የምታገኟቸው። ይታያሉ። አንዱ ብቻ እንዲህ ሲመላለስ ኪስ ሲያይ ደህና ስልክ የያዘውን ሲከተል ምናምን ታዩታላችሁ። ቀስ ብሎ ቦርሳ ውስጥ ሲገባ ታያላችሁ። እና ዛሬ እግዚአብሔር ነው ስልኬን ያተረፈልኝ። የቅድሙን ዱቄት ልናወርድ ሄጄ ማለት ነው። በእውነት እግዚአብሔር ነው ያተረፈኝ። እና ዞሮ ዞሮ ከዚህ ከፕሮቴስታንት ወንድማችን ጋር ምንድን ነው ያወራነው? ስደውልለት እባክህ ማርያምን አይቻት ነው አለኝ። አልኩት በህልሜ ማርያምን አየኋት። በጣም የደነገጥኩትና እናትህን ነው እንጂ እናትህን እኔ ነኝ ማርያም ብለው ወደ ራሴ ያዞርኩት። አንዳንድ ቀን እንደዚህ አይነት ነገር አለና እናትህን አየኋት አለኝ። ማንን ስለው ጊዜ እኔን እናት መስሎኛል። ከዛ እማ ፍቅር የምትላትን ማርያምን አለኝ። እኔ እንደምላት በምን አወቅህ አንተ ጴንጤ ፓስተር ከሆንክ ስለው ጊዜ አውቃለሁ እባክህን ተወው አለኝ። በጣም የሚያሳዝነው አነጋገሩ ተስፋ የቆረጠ ንግግር አለ አይደል? እሺ ምንድን ነው አልኩት። በህልሜ ስንዴ ሲጸልይ አቡነ ዘበሰማያት አንተ ልጅ በእናትህ ልጁ ምን አይነት ችግር አለበት መሰላችሁ? መጀመሪያ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እያለ ሲጸልይ በሰላም ቅዱስ ገብርኤል መልአክ የሚለውን አይልም። እመቤታችን ሆይ ላንቺ ምናምን የሚለውን የገብርኤል ሰላምታ ይገባሻል የሚለውን አይልም። ፕሮቴስታንቶች ይችኛዋን ብቻ ነው የሚሏት። ከዛ እንግዶች ፊት እንግዲህ እድሜው ገፋ እያለ መጥቷል። ድሮ ወጣት እያለ በጣም አስቸጋሪ ልጅ ነበረ። ጴንጤ ሆኖ ወጣት ሆኖ ጴንጤ ነው የሆነው እና ኦርቶዶክስን ለመሳደብም ሆነ እንትን ለማለት አንደኛ ነው። ለመከራከር ጴንጤነቱን ለማሳየት በጣም እንትን ይል ነበር፣ ልጅነት ስላለበት 40 ምናምን ሲሞላው ግን እድሜው አስቡት 17 18 ዓመት ሆኖታል እንግዲህ ጴንጤ ከሆነ እና አሁን ከሰፈር ሰው ጋር በሰላም መኖር ስለሚፈልግ ይሄ አጉል ጴንጤነቱን ማሳየቱ አልተመቸውም እና ብዙ ሽማግሌዎች ባሉበት አባታችን ሆይ ሲባል ደስ ይበላቸው ብሎ እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል ሰላምታ ሰላም ይሻለን በሐሳብሽ ድንግል ነሽ ብሎ አለና ጨረሰ። ኖርማል ነው ለሁሉም ሰው ምንም ምክንያቱም ጴንጤ አልመሰላቸውም። ማታ ሲተኛ እመቤታችን አያት። ይገርማቸዋል። በዛን ቀን ከ17 ምናምን ዓመት በኋላ በፊት ኦርቶዶክስ ነበር እንግዲህ ያውም ሰንበት ተማሪ
ሰንበት ተማሪ ነበርኩ አለ። በ16 ዓመቴና በ15 ዓመቴ ዩኒፎርም ለብሼ ቤተክርስቲያን አገልግያለሁ አለ። በትምህርት ቤት ጓደኛዬ ነው ጴንጤ ሆንኩት ነው የሚለው። ፓስተር ነው እኮ አሁን። እና ሲያያት ምን ሆና ነው ያያት? ስንዴ እንደዚህ እያበጠረች የሚገርም ነጭ ልብስ ለብሳ እንደ ሞዴሎች አቀማመጥ የተቀመጠችው አለ። እንደዚህ ብላ ይብራና ጣምራ እንደዚህ ብላ ቀሚሷ እንዴት ነው የሚያምረው አለ። እንደዚህ ቦታው ሞልቶታል። ከኋላ ደግሞ አንድ አሮጊት እናት ጥጥ ይፈትላሉ። እንደዚህ ያደርጉ ጥጥ ይፈትላሉ። እንግዲህ ምናልባት ጥጡ ተፈትሎ ካለቀ በኋላ ጋቢ ነው የሚሆነው አይደል? ጋቢ ደግሞ ሽልማት የሚሰጠው ምንድን ነው? ክብር ነው። ክብር ደግሞ ለቆራቢ አርጅታው አድርሶ መቁረብ አለበት እንደማለት ነው። ትርጉም አለ ሁሉ ነገር። ስንዴ ታበጥራለች እመቤታችን እንዲህ አድርጋ እንዲህ ታበጥርና እንክርዳዱን ወደዛ ጋር እንትኑን ደግሞ ስንዴው ወደዚህ ጋር ግን እንክርዳዱን አትጥለውም ማለት እዛ ትገፋዋለች፣ ትለየዋለች ለብቻው እንደዚህ። እንክርዳዱ አጋንንት ነው፣ ስንዴው ደግሞ ልጁ ነው። እና እንዲህ እያደረገች እንደዚህ ብላ ታያኛለች አለ። እንደዚህ ብላ ታያኝና ገርሟት እንዲህ ትላለች። ከዛ እንዴ እቺ ማናት የት ነበር ማጣት እላለሁ አለ በህልሙ። ከዛ እዛው ቤት ውስጥ ቀና ብሎ ሲያይ የእመቤታችን ስዕል አለ። ስዕሏንና እሷን አስተያያለሁ አለ። እንደዚህ እሷ ነች ወይ ጉድ ይገርማል። ለካስ እንዴት ትለቅማለች ምናምን እላለሁ አለ። ገርሞት ይባንናል። ምንም አላወራችም። እንዴት አስታወስከው ግን ማለት ቅድም የረስቸው ነበር። ከልጅቷ ጋር ቅድም 16 ስትል ስለነበር የተወለደው በ16 ነው። በ16 ነው ልጅ የተወለደው። በደንብ በ16 ነው የተወለደው። በኋላ ላይ ምክንያቱም ለምንድን ነው ሲለኝ ምናልባት የእመቤታችን ልጅ ትሆናለህ ስለ ጊዜ አለኝና ቆይ እስኪ አንዴ ቻው ብሎ ዘጋውና ስልኩን መልሶ ደወለልኝ። በአክስቴ በ16 የተወለድከው አለችኝ አለ። ያደገው ከአክስቱ ጋር ነው፣ እናትና አባቱ የሉም። እና በ16 የተወለድከው ለዚህ ነው ያየሃት። ግን ኦርቶዶክስ ነች አክስቱ። እና ምን ይለኛል? አክስቴ እኮ እኔ ኦርቶዶክስ እንደሆነ አትፈልግም፣ እዛው ጴንጤ ሆኜ እንድሰራ ነው የምትፈልገው። ለምን? ደሞዝ ብዙ ነው። አራበሻ ወይ ኦርቶዶክስ ያናድዳል በጣም። ወይኔ በላቸው ያስፈላል። እና እኛ እኮ በጣም የምናስቅ ሰዎች ነን እኮ በእውነት ፈሪውን ሰዎች ነን። እንግዲህ ይሄ ነው በጌሾ ቀጣ የነበረውን በርበሬው ቀጣ እና አክስትየው እባክዎት እንደዚህ አይበሉ እየሰሙን ከሆነ። ወንድማችን ግን እንዴት ትምህርታችንን እየሰማ እንደሆነ አልተናገረም። በምን አይነት አጋጣሚ አልተናገረም። አዎ ትምህርቴን እየሰማ ነው ማለት ነው። አንተን የመለሰች እመቤታችን እንግዲህ እንዴት እንደምናመሰግናት አላውቅም። ያየሃት አሁንም እነግርሃለሁ፣ እያየኸኝ ከሆነ ያየሃት እመቤታችንን ተመለስ እያለች ነው። ቅድምም በስልክ ነግሬሃለሁ እንደዚህ ብዬ ብትመለስ ይሻልሃል እያለች ነው። ስለ ወንዴም አትቆጣ እንጂ መምህር እንዲያስፈራራኝ እኮ አለኝ። እባክህ አይደለም ህልሙ ራሱ እንደዛ ነው። የህልሙ ፍቺ ነው። ተመለስ እያለች ነው። የትም አታመልጥም። 17 ዓመት ሙሉ ሰድበኸኛል። ስንዴውን ወደ እኔ እንክርዳዱን ወደዛ እየገፋሁ ነው። ስለዚህ አንተ ውስጥ ያለውን አጋንንት እያሸሸውልህ ስንዴነትህን ደግሞ ወደ ልጄ እያቀረብኩኝ ነው ብላ የሚገርም ነው እመቤታችን ታየችው። አይገርማችሁም? እኔ በጣም ነው ደስ ያለኝ። እግዚአብሔር ስሙ የተመሰገነ ይሁን። አመሰግናለሁ ስላስታወስከኝ።